ጎሽ ዘሩ ቀለጠ ጭራሽ የማርታ አቤል ፈለጋ ቡታየራ መጣች። መቼም ቀንታ ቪዲዮ ሲለቀቅ አይታ እሱን ተከትላ መጣች። እናንተ ተገናኝተን አናቅም። ምን ሆና ነው? ለምን ጠፋ? ለምን እንደዚህ ሆንክ? አረ ተው ሴቶች ራሳቸውን ዝቅ አታደርጉ። ጌታን ነው የምላችሁ። አንተ ተከትለሽ ትመጣለሽ። የሰው ነገር ለምንድን ነው የምትመኙ ግን? በግድ ሳማኝ ያልሽ ሴትዮ ነሽ አንቺ በፈጣሪ ስም የወንድ ጥማት እንዳላችሁ ነው የተረዳው ማለት ነው። በተለይ አንቺና ሄርሜላ ማለት ነው። አረ በፈጣሪ ስም አረ ኢትዮጵያ ውስጥ ወንዶች ሞሉ እኮ ሞሉ። ወንድ ከአገሩ የጠፋን የሆናችሁ ወንድ አይታቸው ማታውቁ ሴት ነው የሆናችሁ። በተለይ አንቺና ሄርሜላ በፈጣሪ ስም እንደናንተ ፈጣጣ ሰው በህይወቴ አይቻላቅ። ቀን ይወጣል አለች የሆነች ልጅ ማለት ነው። እኔ በሳቅ ሞትኩ ቤተሰብ። እስኪ ማርታና አቤል አንድ ላይ ይሄዳሉ? እስኪ እውነት እናወራ ከተባለ ቤተሰብ ሊገሩኝ በኮሜንት ማለት ነው። እሺ በጌታ ሊገሩኝ። አቤልና ማርታ አንድ ላይ ይሄዳሉ? እስኪ እንዶ ሶሊና አቤል አንድ ላይ ይሄዳሉ? አቤል ጥሩ ውሳኔ ነው የወሰንክ። በፊት እኮ አቤል ሰክሯል። ለራሱ ሰክሮ አብርሽን ገደል ውስጥ አስገብቶ ይሄው እዚህ ጣጣ ውስጥ ገብቶ ይሄው ዛሬ እንግዲህ ወደ ልቡ ወደ ጭንቅላቱ ተመልሶ ነው። ድሮ ከጭንቅላቱ ጋር አይደለም ከጤና ጋር አይደለም አብዶ ስለሆነ ነው። ዛሬ እንግዲህ ወደ ድሮ ፍቅረኛ ስለተመለሰ ለምን ተናደድሽ ማርታ ማለት ነው? ካላቤል ሌላ ወንድ የለም እንዴ? አረተው ሴቶች እግዚአብሔር ወንድ ልጅ ራሳቸውን ዝቅ ስታደርጉ ወንዶች አይፈልጋቸው። በጫማ ነው ረግጦ የሚሄዱ። አንቺ ለምን ተከትለሽ መጣሽ? የውሽምት ሳይበቃ አንቺን ጀመርሽ። ጌታ ሆይ ትግስቱ ውስጥ አንዛንድሮ አበዳችሁ፣ በጣም አበዳችሁ። አንቺ እኮ ከአቤል ጋር አንደኛ አትመጣጠኑ። አቤል እኮ ከሶሊ ጋር ተጣልቶ አይደለም። እውነት ለመናገር በሩታና በአብርሽ ምክንያት ነው ሶሊ ተናዳ ከአቤል የራቀችው እንጂ አቤልን ጠልታ አይደለም። የአቤልን ስራ ድርጊቱን አይታን የደበራት እንጂ እውነት ማርታ ሶሊና አቤል ተጣልቶ አይደለም። እውነት እናውራ ከተባለ ማለት ነው። አንቺ ማርታ ተብዮ ማለት ነው። አንቺ ወሬኛ፣ አንቺ አሁን ከአቤል ጋር ልትሆኝ ነው እንደዚህ በዚህ ልክ እንደዚህ ሆንሽ። አረ እናንተስ በዛ። አረ ቤተሰቦቻችሁ ሁሉ በቃ ወንድ ፈለጋ ናችሁ እንዴ? የምር የሰው ነገር እንዴት ነው የምትወዱ? እንዴት ነው የሰውን ነገር የምትመኙ? ፈጣሪ ሆይ እንደናንተ የሴቶች አሰዳቢኝ አይቻላቅም። የዛንድሮ ሴቶች እናንተ ቃራ በሉ። ጌታ ነው የምላችሁ። በየቦታ ስታዩ ይሄው ጥንዶች መሀል የገቡ የሰውን ህይወት መበጥበጥ፣ የሰውን ባል ካልቀሙ አይሆንላቸው። የሰው ነገር ይጥማል እንዴ? እስኪ ለእኛም ሹክ በሉን። ማርታና ሄርሜላ እዛ ጋር ኤፍሬም እየተበጠበጠን ያለው እዛ ጋር ሀይሚና አረ ብዙ ቦታ ነው እኔ ሲያይ ያለው ቤተሰብ ማለት በተለይ ባለትዳር ላይ የሆኑ ሴቶች ለምንድን ነው ግን አይደብራችሁ? እሺ አቤልና ሶሊ ጓደኞች ናቸው እውነትና ወራ ከተባለ ማለት ነው። አሁን ለምንድን ነው አፍቅርሻለሁ አላላትም እኮ አለው እንዴ? ለማርታ አቤል አላለም እኮ። እና ወደ ድሮ ፍቅረኛ ነው የተመለሰ። ሌላ ምንድን ነው? ቃናሽ እንደ እሱ ወደ ራሱ ሲያቅፋት ሶሊ ወደ ራሱ ሲያቅፋት ቃናች፣ ተናዳለች። ለዛ ነው እንደ አቤል ፈልጋ የመጣሽው። አይዞሽ እንግዲህ አይዞሽ። የሰው ነገር አትመኙ ማርታ ተይ። አንደኛ አንቺ ከአቤል ጋር አትሄጂ። የራስሽን በልክሽ ብትፈልጊ ይሻልሻል። የሰው ነገር አትፈልጉ። ሶሊም በመጨረሻ ምናለች? በቅርብ አዲስ ነገር አለ ጠብቅ ያለቻት። ከዚህ በለጠ ምን አለ ታዲያ? ውርደት ጋይስ። አቤል ራሱ ፈልጎ ነው የመጣ ወይኔ ሶሊ እሱን ፈልጋ አልመጣችው። ለመናገር ሶሊ ታማለች እንጂ ማየት ፈልጋለሁ ብሎ አይደል እንደ አንድ ላይ ቪዲዮ ሰርታችሁ ተለያያችሁ ማርታና አቤል። ስለዚህ እሱ ፈልጎ ከመጣ ግዴታ ሶሊ ከኔ ጋር ሆነ አትልም። እሱ ወዶ ፈቅዶ ነው ወደ ሶሊ ህይወት የመጣ። ገባሽ አይደለ? ስለዚህ በዚህ ልክ መቃጠል፣ መናደድ፣ መቀናት አይጠበቅብሽም። ገባሽ አይደለ? ኧረ ተውኝ። አንዳንድ ሰዎች
ያው ሁሉም መጥራት አልፈልግም እውነት ለመናገር ምን አላችሁ? አቤልም ደንዝዘዋል፣ በመተት የሆነ ነገር ሆኗል። ጸበል ውሰዱ የምትሉ ሴቶች ማለት ነው። ይህ ምን ጸበል ነው? አቤል ምን ሆኖ ነው? የሰው ልጅ መውራት ካልፈለገስ? አቤል ደንዝዘዋል። እሱም ይሁን ነገር ተነካ ሩታ የሆን ነገር አስደርጋን። በፈጣሪ ስም የእናንተ ጭንቅላታችሁ ይሄ ነው። አያችሁ አይደለ? የእናንተ ጭንቅላታችሁ ምንድን ነው? መተት ነው። በራሳችሁ ስለሰራችሁ ማለት በራሳችሁ የሰራችሁ ስራ ነው የምታወሩ ይመስለኛል። የሰውን ስም ለማጥፋት ማለት አረገዳል ግቡ። የሴጣን ስራ የምታስቡ የሴጣን ስራ የምትሰሩ ሰዎች ፈጣሪ ልቦና ይስጣችሁ። ብቻ አይከብዳችሁም? ግን እንደዚህ ንግግር ስታወሩ አሁንም እዛ መተት ላይ ናችሁ። አረ እናንተ አብዳችኋል። እናንተም ጸበል ያስፈልጋችኋል። ስለ መተት የምታወሩ የሴጣን ነገር የምታወሩ። አረ ሶሊ ይመችሽ ይመችሽ። እሺ እንኳን ወደ ራስሽ አመጣሽ። እስኪ የማርታና የሄርሜላ የውሽምት ነገር ማየት ናፈቀ። መጨረሻ ምን ላይ እንደምትደርሱ ማለት ነው። ልክ ወንድ ከኢትዮጵያ እንደጠፋ የሰው ነገር ላይ ፍጥ የምትሉ የሰውን ነገር የምትመኙ፣ አረ በፈጣሪ ስም የእናንተስ በዛ ከፋ በጣም። የእኛን አታሰድቡ እናንተ ተጨማለቁ። እንዱ ከካሜራ ጀርባ አድርጎ የእናንተን ብልግናችሁ አይሻላችሁ? እዚህ ቪዲዮ ላይ የመጣችሁ ካሜራ ፊት ለፊት የመጣችሁ በቃ ሰውን አታባሉ። እረ በፈጣሪ ስም ማርታ ደግሞ አንቺ በጣም የምታስጠኝ በጣም ማለት ነው። እስኪ ሰውነትሽን ቀንሽ ድፍ